ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች። ዛሬ 12ኛ ክፍል የኢኮኖሚክስ ትምህርት ዩኒት 5 አክቲቪቲ አብረን በጋራ እንሰራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁኝ። አሁን ቀጥታ ወደ አክቲቪቲ መስራት ስንገባ ዩኒት 5 አክቲቪቲ 5.1 የሰጠው ጥያቄ ምንድነው? ዩዝ the reference text such as library, books or internet, example Google search, to compare and contrast tax structure in a country in Africa, Latin America and South Asia የሚል ጥያቄ ነው የተሰጣችሁ። ላይብረሪ ውስጥ ገብታችሁ ወይም ደግሞ ኢንተርኔት ጉግል ሰርች አድርጋችሁ በተለይ ደግሞ ሀገራት በአፍሪካ፣ በላቲን አሜሪካ ወይም ደቡብ አሜሪካ እና ሳውዝ ኤዥያ በደቡብ ኤሲያ አካባቢ ያሉ ሀገሮች የታክስ ስትራክቸራቸው ምን እንደሚመስል አወዳድሩ፣ አንዱን ከሌላኛው ኮምፔር ኤንድ ኮንትራስት አድርጉ የሚል ጥያቄ ነው የተሰጠው። ስለዚህ ይህን ጥያቄ መሰረት በማድረግ እንግዲህ ተማሪዎች የተለያየ አይነት መልስ ልትመልሱ ትችላላችሁ። ግን ለምታዘጋጁት መልስ ጠቃሚ ይሆናል ያልኩትን ነው ያዘጋጀሁላችሁ። ስለዚህ በቂ ላይሆን ይችላል። እናንተ ደግሞ ከረንት የሆኑ ኢንፎርሜሽን አፕዴት አድርጋችሁ ማዘጋጀት ትችላላችሁ። ግን እንዴት ማዘጋጀት እንዳለባችሁ በተወሰነ መንገድ ክላሪፋይ ለማድረግ የተዘጋጀ እንደሆን ማወቅ ይኖርባችኋል ማለት ነው። ስለዚህ ወደ መልሱ ስንሄድ የምናየው ምንድነው? እንደ ኢንትሮዳክሽን ማየት ያለባችሁ የሆነ ጽሑፍ ስታዘጋጁ ማለት ነው። ዋይ ታክስ ስትራክቸር ማተር፣ ለምንድን ነው የታክስ መዋቅር ማተር የሚያደርገው የሚለውን ማየት ይጠበቅባችኋል። ኪ ሜትሪክስ ፎር ኮምፓሪዥን፣ ለማወዳደሪያነት የምንጠቀምባቸው ኪ የሆኑ ሜትሪክስ አሉ። ለምሳሌ ታክስ ኤንድ ጂዲፒ፣ ረቨኑ ሶርስ በዋናነት የሚታዩ ናቸው። ታክስ ግብር ማለት ነው። ጂዲፒ ደግሞ አመታዊ ጥቅል ሀገራዊ ገቢ ግሮስ ዶሜስቲክ ፕሮዳክት የምንለው ነው። ረቨኑ ሶርስ የምንለው የገቢ አማራጮች ልንል እንችላለን ማለት ነው። ሌላኛው ኦሪጂናል አናሊሲስ አፍሪካ ምን እንደሚመስል ኦሪጂናል፣ ሌላኛው አናላይሲስ ትንተና ላቲን አሜሪካ እና ሳውዝ ኤዥያ ሄድ ኮምፓሪዥን በማድረግ እንግዲህ ኮንክሉድ እናደርጋለን እና ኪ ቴክዌይስ የሚያስፈልጉ ቁልፍ ጉዳዮች የሚወሰዱ ነገሮችን እንመለከታለን በጋራ ማለት ነው። the importance of tax system፣ የታክስ ስርዓት ጥቅሙ ምንድን ነው ብለን ስንመለከት አንደኛው ታክስ is the primary source of government revenue for funding public service, infrastructure, health and education። ግብር ወይም ታክሴሽን የሚሰበሰበው በመጀመሪያ ደረጃ የመንግስት የገቢ ምንጭ በመሆኑ ነው። ይህም ደግሞ ለፐብሊክ ሰርቪስ፣ ለህዝብ አገልግሎት የሚሰጡ ለምሳሌ መሰረተ ልማት ልናነሳ እንችላለን። እንደ መንገድ፣ መብራት፣ ቴሌኮም እና ሌሎች ኢንዱስትሪዎች ማንሳት እንችላለን። ሌላው ሄልዝ ነው። ከጤናና ከትምህርት ጋር የተያያዙ ፐብሊክ ሰርቪስ የሚሰጥባቸውን አገልግሎቶች ሰርቭ ለማድረግ ወይም አገልግሎት ለመስጠት የግድ ታክስ መሰብሰብ ይኖርበታል ማለት ነው። The structure of tax system reveals a country's economic priority and challenge። የአንድ የግብር ስርዓት ታክስ ስርዓት በራሱ ማለት ነው መዋቅሩ ከአንድ ሀገር የኢኮኖሚ ደረጃ ቅድሚያ የሚሰጠው ነው። በዚህ ሂደት ውስጥ ደግሞ ብዙ አይነት ተግዳሮቶች እንዳሉት መረዳት እንችላለን። Developing economies face unique hurdles, large informal sectors, low compliance and reliance on volatile revenue sources። በተለይ ደግሞ በማደግ ላይ ያሉ ኢኮኖሚ ወይም ሀገራት ብዙ የሆነ ሃርድል
ቻሌንጅ የሚያደርጋቸው ብዙ ነገሮች አሉ ማለት ዩኒክ የሆኑ የሚታወቁ ማለት ነው። ለምሳሌ በእነዚህ ሀገራት ለምሳሌ አፍሪካን፣ ሳውዝ ኤሽያን እና ላቲን አሜሪካን እንደ ምሳሌ ብንወስድ ላርጅ ኢንፎርማል ሴክተር አለ። ከፍተኛ የሆነ ኢመደበኛ የሆነ ተቋም ወይም የንግድ ተቋማት ይኖራሉ። ሎ ኮምፕላያንስ ነው ያለው ኤንድ ሪላያንስ ኦን ቮላታይል ሬቬኑ ሶርስ የሪቨኑ ሶርስ አማራጮች ማለት ነው ቮላታይል ናቸው፣ የተረጋጉና ቋሚ አይደሉም ብሎ መውሰድ ይቻላል ማለት ነው። ዚስ ፕሬዘንቴሽን ኮምፔርስ ኪ ሪጅንስ። አሁን ፕሬዘንቴሽኑ የሚያየው ምንድነው? ኪ የሆነ አፍሪካ፣ ላቲን አሜሪካ እና ኤዥያ ሳውዝ ኤሽያ የሆኑ ያሉ ሀገራትን በተገቢው መንገድ የሚቃኝ ነው የሚሆነው ማለት ነው። ስለዚህ ከዚህ አንጻር እንደ ፊቸር የምንጠቀመው ለምሳሌ ፊቸሮች አሉ እዚህ ጋር ታክስ ቱ ጂዲፒ ሬሽዮ ገቢ ግብር ከጂዲፒ ጋር ሬሽዮ ሲወሰድ አንዱ ፊቸር ነው፣ ባህሪ ነው። ሁለተኛው ፊቸር ደግሞ እዚህ ጋር እንደምናየው ፕራይሜሪ ሬቨኑ ሶርስ ሁለተኛው ፊቸር ነው። ኮርፖሬት ታክስ ሮል፣ ፐርሰናል ታክስ ሮል እና ፎሬን ኢንካም ጋር የተያያዙ ናቸው ፊቸሮቹ ማለት ነው። ለምሳሌ አፍሪካን ብንወስድ በዚህ ጋር እንደምናየው ማለት ነው ታክስ ቱ ጂዲፒ ሬሽዮ ብዙውን ጊዜ አፍሪካ ሎው ነው ኤንድ ቫሪየስ ዋይድሊ። ሎው ከመሆኑ ብቻ አይደለም የታክስ ቱ ጂዲፒ ሬሽዮ ከሀገር ሀገራት ደግሞ በጣም በስፋት ይለያያል። ፕራይሜሪ ሬቨኑ ሶርስ ምንድነው? የመጀመሪያ የገቢ አማራጭ ተብሎ የሚወሰደው ቫት የኮንሰምፕሽን የምንለው ነው። ኮርፖሬት ታክስ ሮል ሃይ ሬት ሲግኒፊካንት ረቨኑ ነው ያለው፣ ስለዚህ ሬቱ ሃይ ነው ኮርፖሬት ታክስ ሮል። ፐርሰናል ታክስ ሮል ሎው ኮንትሪቢዩሽን ነው ያለው አፍሪካ ውስጥ ከእያንዳንዱ የሚሰበሰበው ግብር በተለይ ሶርስ ኦፍ ረቨኑ በመሆን ደረጃ ኮንትሪቢዩሽኑ ሎው ነው ማለት ነው። ፎሬን ኢንካም ብዙውን ጊዜ ፎሬን ኢንካም ኔጌቲቭ ነው ማለት ሀገራት ኢምፖርት በማድረግ እንጂ ኤክስፖርት በማድረግ ላይ ትኩረት አያደርጉም ነው የሚለን ማለት ነው። ሌላኛው ላቲን አሜሪካን ነው የምናየው። ላቲን አሜሪካ ማለት ደቡብ አሜሪካ ያሉ ሀገራትን ማለት ነው። ታክስ ቱ ጂዲፒ ሬሽዮ አንዱ ፊቸር ስንመለከት ሃይስት ነው፣ ኦልሞስት ከአፍሪካ የተሻለ ነው። 21.3% ነው ሬሽዮ የታክስ ቱ ጂዲፒ ሬሽዮ ማለት ነው። ሁለተኛው ፕራይሜሪ ሶርስ ልክ እንደ አፍሪካው ሁሉ ኮንሰምፕሽን ቫት ነው። ኮርፖሬት ታክስ ሮል ቬሪ ሃይ ነው። ከአፍሪካ ሲወዳደር ላቲን አሜሪካ ላይ ኦልሞስት 18.7% ኦፍ ቶታል ሼር ይኖረዋል ማለት ነው። ፐርሰናል ታክስ ሮልስ ስንመለከት ሎ ኮንትሪቢሽን በ9.5 ኦፍ ቶታል ከጥቅሉ ግን 9.5% ይሸፍናል ማለት ነው። ፎሬን ኢንካም ስንመለከት ሚክስድ ነው፣ ወርልድ ዋይድ ቨርሰስ ቴሪቶሪያል ማለት ላቲን አሜሪካ ከአፍሪካ የተሻለ የፎሬን ኢንካም ኮንትሪቢሽን አላት ማለት ነው። ይህም በዓለም አቀፍ ደረጃ እና እንዲሁም ደግሞ ቴሪቶሪያል ከራሱ ከጎረቤታማ ሀገሮች ጋር ያለው የንግድ ትስስር የተሻለ ነው ብሎ መውሰድ ይቻላል ማለት ነው። ሌላው የምናየው ሳውዝ ኤዥያን ነው። እንደ ታክስ ቱ ጂዲፒ ሬሽዮ ሎው ሲግኒፊካንት ሾርት ፎርስ ነው፣ በጣም ዝቅተኛ ነው። የፕራይሜሪ ሬቨኑ ሪሶርስ ደግሞ ኮንሰምፕሽን ፕራይመሪ ቫት እና ሴልስ ታክስ ጋር የተያያዘ ነው። ኮርፖሬት ታክስ ሮል አንደር ታክስድ ዲዩ ቱ ኢንፎርማሊቲ እንግዲህ ኦልሞስት ከአፍሪካ እና ከላቲን አሜሪካ ኮርፖሬት ታክስ ሮል ላይ ሳውዝ ኤዥያ አካባቢ አንደር ታክስድ ነው ብሎ ነው የሚወሰደው። እንግዲህ የተለያዩ ጽሁፎች ናቸው፣ እናንተ ሌላ ነገር ልታገኙ ትችላላችሁ፣ ግን በዚህ አይነት መንገድ ማዘጋጀት እንዳለባችሁ ለማሳየት ያክል ነው። ፐርሰናል ታክስ ፕሮግሬሲቭ ኦን ፔፐር ሎ ቦያንሲ ነው ያለው። ፎሬን ኢንካም ሚክስድ ወርልድ ቨርሰስ ቴሪቶሪያል ልክ እንደ ላቲን አሜሪካ ነው ያለው። በጥቅሉ ግን ከአፍሪካ ሲታይ ላቲን አሜሪካ እና ሳውዝ ኤሽያ የተለየ የታክስ ሲስተም እንዳላቸው ከዚህ መረዳት እንችላለን ማለት ነው።
እንግዲህ አፍሪካን ስንመለከት ታክስ በርደኑ ስናይ ማለት ነው ጄኔራሊ ሎው ታክስ ቱ ጂዲፒ ሬሾን ያየ ነው። ሄቪሊ ዲፔንደንት ኦን ጂዲፒ ፐር ካፒታ። ስለዚህ ዲፔንድ የሚያደርገው ጂዲፒ ላይ ነው። ያ ማለት ምንድነው? ጂዲፒ ስናሰላ ገቨርንመንት ስፔንዲንግ፣ ኮንሰምፕሽን፣ ኢንቨስትመንት እና የኔት ኤክስፖርት ድምር ነው ብለናል። በኤክስፔንዲቸር አፕሮች ማለት ነው። ከዚያ ውስጥ እንግዲህ ገቨርንመንት ስፔንዲንግ ላይ ነው ትኩረት የሚያደርገው። ገቨርንመንት ስፔንድ ባደረገው ልክ ደግሞ ታክስ እንደማይሰበስብ ነው የሚያሳየው ማለት ነው። ከዚህ አንጻር እንደ ኪ ካራክተሪስቲክስ የሚወሰደው ማለት ነው እና እናንተም ማየት ያለባችሁ በተለይ ዶሚናንስ ኦፍ ኮንሰምፕሽን ሄቪሊ ሪላያንስ ኦን ቫት ኤንድ ጉድ ሰርቪስ እንደ ካራክተሪስቲክስ ዋናው ባህሪ የሚወሰደው የአፍሪካ የታክስ ስርዓት ከቫት ጋር የተያያዘ ነው። ይህም እቃዎችና አገልግሎት ላይ የሚጣል ግብር ማለት ነው። ሁለተኛው ሃይ ኮርፖሬት ሬት ነው። ቦት ዘ ሃይስት አቨሬጅ ቴሪቶሪ ኮርፖሬት ኢንካም ታክስ ሬት አመንግ ዘ ስሪ ሪጅንስ ከሌሎቹ 28% ድርሻ አለው። ስለዚህ የተሻለ ነው ብሎ መውሰድ ይቻላል። ኮርፖሬት ታክስ ኢንካም ታክስ ማለት ነው ከፐርሰናል ኢንካም ታክስ የተሻለ ገቢ ያለው። ሬቨኑ ፍሮም ኮርፖሬት ኢንካም ታክስ ኦፍን ኤክሲድስ ፍሮም ፐርሰናል ኢንካም ታክስ። ከእያንዳንዱ ግለሰብ ከሚሰበሰበው ገቢ ይልቅ በኮርፖሬሽን ደረጃ የሚገኘው ታክስ የተሻለ ነው ብሎ መውሰድ ይቻላል። ሪፍሌክቲንግ ስሞለር ፎርማል ወርክ ፎርስ ነው የሚሆነው ማለት ነው። ገቨርንመንት ፋክተር ዘ ኳሊቲ ኦፍ ገቨርናንስ ሲግኒፊካንት ኢምፓክት ዘ ኮሌክሽን ኦፍ ታክስ ላይክ ቫት እንላለን ማለት ነው። ስለዚህ የአፍሪካን ኪ ካራክተሪስቲክስ ስንመለከት ይህን ነው የሚመስለው። እንግዲህ መልሰን የላቲን አሜሪካን ስንመለከት ታክስ በርደን ሃይስት አቨሬጅ ታክስ ቱ ጂዲፒ ሬሾ ኦልሞስት ከሌሎቹ ሀገራት ያ ማለት ከሳውዝ ኤዥያ እና ከአፍሪካ 21.3% የተሻለ ነው ማለት ነው። በት ስቲል ቢሎ ኦን አቨሬጅ ከአቨሬጁ ዋይድ ቫሪዬሽን ኤግዚስት አለ። ለምሳሌ ብራዚል እና ጉኒያ ስንመለከት በመካከላቸው ዋይድ የሆነ ቫሪዬሽን አላቸው ከታክስ ቱ ጂዲፒ ሬሾ አንጻር ስንመለከት ማለት ነው። ላቲን አሜሪካ ላይ ያለው ኪ ካራክተሪስቲክስ ምንድን ነው ብለን ስንል አንዱ ባላንስድ ሪሊያንስ ነው። ዋይል ኮንሰምፕሽን ቫት ኪንግ 47% ኦፍ ረቨኑ። እንግዲህ ላቲን አሜሪካ 47% የሚሆነው ከኮንሰምፕሽን የሚገኝ ገቢ ነው። ኮርፖሬት ኢንካም ታክስ ፕሌይስ ኤ ማሲቭ ሮል። ያ ማለት ከኮርፖሬት ኢንካም ታክስ የሚገኘውም ከፍተኛ የሆነ ማሲቭ የሆነ ሮል አለው ማለት ነው። ኮርፖሬት ዶሚናንስ ኮርፖሬት ኢንካም ታክስ ኮንትሪቢሽኑ ማለት ነው 18.7% ነው ኦፍ ቶታል ረቨኑ ኦልሞስት ዳብል ዘ ኮንትሪቢሽን ኦፍ ፒአይቲ 9.5። ቮላታሊቲ ስንመለከት ደግሞ ረቨኒውስ ሴንሲቲቭ ቱ ግሎባል ኮሞዲቲ ፕራይስ ኦይል ሚኒራልስ ጋር በተያያዘ መንገድ ቮላታይል ነው ማለት ነው። ዌልዝ ታክስ ሞር ኮመን ሂር ዛን ኢን አዘር ሪጅንስ ኤግዛምፕል አርጀንቲና እና ኡራጋይ ማለት ነው። እንግዲህ የሳውዝ ኤዥያን ደግሞ ስንመለከት ታክስ በርደን ክሮኒካሊ ሎው ታክስ ቱ ጂዲፒ ሬሾ ነው። የሳውዝ ኤዥያ ከሌላው አንጻር ስንመለከት በጣም ሎው ነው። ፓኪስታን፣ ስሪላንካ ላግ ቢሃይንድ ኢመርጂንግ ማርኬት ፒርስ እንደ ምሳሌነት ይጠቀሳሉ። ኪ ካራክተሪስቲክሱ ምንድን ነው ብለን ስንወስድ ኮንሰምፕሽን ኦፍ ፎከስ ግሬተር ሼር ኦፍ ረቨኑ ካምስ ፍሮም ኮንሰምፕሽን ታክስ ኦር ቫት ኤንድ ትሬድ ታክስ ኮምፔርድ ቱ ኢንካም ታክስ። ከኮንሰምፕሽን ነው የሚገኘው ቫት ወይም ግብር የሚሰበስቡት ማለት ነው፣ ገቢ የሚሰበስቡት። ዘ ኢንፎርማሊቲ ቻሌንጅ እዚህ አካባቢ ሳውዝ ኤዥያ አካባቢ ኢመደበኛ ቻሌንጅ ነው፣ ተግዳሮት ነው። ላርጅ አግሪካልቸራል ኤንድ ኢንፎርማል ሴክተርስ ሪሜን ላይትሊ ታክስድ ኦር ኤግዘምፕትድ crippling direct tax revenue. Low buoyancy, even where tax rates were progressive,
like PI in Pakistan, the system fails to generate revenue as economic growth. ሌላው ሚክስድ ሲስተም ነው። ኢንክሉስ ወርልድ ዋይድ ሲስተም እና ቴሪቶሪያል ሲስተም ያካሂዳሉ። ማልዲቭስ ወርልድ ዋይድ ለምሳሌ ኢንዲያ፣ ፓኪስታን መጥቀስ እንችላለን። እነዚህ በጣም በፍጥነት እያደጉ ያሉ ሀገራት ሳውዝ ኤዥያ አካባቢ ካሉ ሀገራት የሚጠቀሱ ናቸው ማለት ነው። ስለዚህ እንግዲህ ተማሪዎች የታክስ በርደን የታክስ ሁኔታውን ማለት ነው በተለይ ደግሞ የአፍሪካ ምን ይመስላል፣ የሳውዝ ኤዥያ እና የላቲን አሜሪካ ምን እንደሚመስል ኮምፔር ኤንድ ኮንትራክት እያደረግን ነው፣ እያወዳደርን ያለ ነው። እናንተ ከዚህ የተሻለ መረጃ ካገኛችሁ በዚህ አይነት መንገድ ማወዳደር ትችላላችሁ ማለት ነው። እንግዲህ እንቀጥላለን። ሌሎች መንገዶችም አሉ። የምናየው ምንድን ነው ከዚህ ጋር በተያያዘ መንገድ ማለት ነው ቪዥዋል ኮምፓሪዥን ዌር ደዝ ዘ መኒ ካም ፍሮም፣ ገንዘቡ ከየት ነው የሚመጣው ብለን ስናይ አፍሪካ ሃይ ኮንሰምፕሽን ታክስ፣ ኮርፖሬት ታክስ፣ ከኮንሰምፕሽን ታክስ እና ከኮርፖሬት ታክስ አፍሪካ ከፍተኛውን ያገኛል። ሎ ፐርሰናል ታክስ ዝቅተኛ ነው አፍሪካ ማለት ነው። ላቲን አሜሪካ ሃይስት ኮንሰምፕሽን ታክስ ያገኛል፣ ኦልሞስት 47% ነው። ሲግኒፊካንት ኮርፖሬት ታክሱም ጥሩ ነው፣ 19% ነው። ሞዴሬት ሶሻል ሴኩሪቲ 17% ነው። ሳውዝ ኤዥያ ኮንሰምፕሽን ታክስ ሃይ ነው። ሎስት ኢንካም ታክሱን ስናይ ደግሞ ሎ ነው፣ ዲቱ ኢንፎርማሊቲ ነው። ስለዚህ ቪዥዋል ኮምፓሪዥኑን ስንመለከት በአፍሪካ፣ ላቲን አሜሪካ እና ሳውዝ ኤዥያ በተወሰነ መንገድ ኮምፔር ለማድረግ እንደሆነ መረዳት ይኖርባቸዋል። ሄድ ቱ ሄድ ኮርፖሬት ኤንድ ፐርሰናል ኢንካም ታክስን ስንመለከት ደግሞ ላቲን አሜሪካ ሞዴል እንግዲህ የሚሻለው ሪላይስ ሄቪሊ ኦን ታክስ ኮርፖሬት ፕሮፊት፣ የደቡብ አሜሪካው ላቲን አሜሪካ ሞዴል ኮርፖሬት ታክስ ጋር የተሻለ ነው። ኦልሞስት 18.7% የሚሆነውን ረቨኑ ከኮርፖሬት ታክስ ይሰበስባሉ። ራዘን ኢንዲቪጁዋል ዌጅ ደግሞ 9.5% ይሰበስባሉ ማለት ነው። የአፍሪካን ሞዴል ሃይስት ስቴቱታሪ ሬትስ ነው 28% ነው። በት ናሮው ቤዝ ነው ያለው። ሳውዝ ኤዥያን ሞዴል ስንመለከት ፖቴንሻል ኢዝ ሎክድ ኢን ዘ ኢንፎርማል ሴክተር፣ አግሪካልቸር ስሞል ቢዝነስ ኮንትሪቢዩት ፎር ሌስ ዛን ዴይ ሹድ፣ ከግብርና ከጥቃቅን ቢዝነሶች የሚገኙ ገቢዎች ኮንትሪቢሽናቸው ለው ነው። ይህም ደግሞ ኢንፎርማል ሴክተር ከመብዛቱ ጋር በተያያዘ መንገድ እንደሆነ መረዳት ይኖርባቸዋል ማለት ነው። እንደ ኮንክሉዥን የምንወስደው ኮመን ትሬድ ኦል ትሪ ሪጅንስ ሪሌይ ሄቪሊ ኦን ኮንሰምፕሽን ታክስ፣ ሶስቱም በጥቅል ሲታይ ግን ኮንሰምፕሽን ታክስ ላይ ነው ዲፔንድ የሚያደርጉት አዝ ዘ ሞስት ስቴብል ኤንድ ኢዚ ቱ ኮሌክት ሬቨኑ ሶርስ፣ በጣም ቀላሉ መንገድ ብለው ሶስቱም የሚጠቀሙት በአብዛኛው ኮንሰምፕሽን ታክስ ኦር ቫት ላይ እንደሆነ ነው። ላቲን አሜሪካ ሃዝ ዘ ሞስት ባላንስድ ስሩ ስቲል አንኢቨን ስትራክቸር ኤንድ ሃይስት ታክስ በርደን፣ ላቲን አሜሪካ የተሻለ ነው። አፍሪካ ሪላይስ ኦን ሃይ ኮርፖሬት ሬትስ ቱ ኮምፐንሴት ፎር ስሞል ፎርማል ወርክ ፎርስ ኤንድ ሳውዝ ኤዥያ ስትራግል ዘ ሞስት ዊዝ በርደኒንግ ዘ ታክስ ቤዝ ዲዩ ቱ ማሲቭ ኢንፎርሜሽን ኢኮኖሚ ለማለት ያክል ነው። እንግዲህ ተማሪዎች 12ኛ ክፍል የኢኮኖሚክስ ትምህርት ምዕራፍ 5 ወይም ዩኒት 5 ላይ 5.1 የተሰጠውን አክቲቪቲ በዚህ አይነት መንገድ መስራት ትችላላችሁ ማለት ነው። ለዛሬ ስላዳመጣችሁኝ በእኔ በኩል እጅግ አድርጌ አመሰግናለሁ።